ሲኒየሮቹ ተሰብስበዋል። ሲኒየር የሚባሉት የኦህዴድ ባለስልጣናት እና አባዱላን ጨምሮ የተገኙበት ፕሮግራም ነው፣ የተገኙበት ስብሰባ ነው። እነዚህ ሲኒየር አመራሮች የተባሉት ተገኝተው በተደረገ ስብሰባ ላይ ዋነኛ ትሬት አድርገው ያነሱት ሰሜናውያኑ ተባብረውብናል፣ ትግሬውና አማራው አብሮ እየቆመ ነው፣ ኤርትራ ከትግራይ ጋር ያለውን ችግር ወደ ማለዘብ ነው ሄደው፣ የትግራይ የፖለቲካ ኃይሎች ከኤርትራ ጋር ለዘመናት የሚያቆይ ደም መቃባት ተፈጥሯል ተብሎ ቢታሰብም እንኳን ይሄንን ሙሉ በሙሉ በመተው አዲስ አቋም፣ የጋራ አቋም ይዘዋል። ይሄ ደግሞ አሁን አብይ እየተከተልከው ባለው አብይም የተገመገመበት ስለሆነ አንተ እየተከተልከው ባለው አካሄድ ምክንያት ያገኘነውን ስልጣን የምናጣበት ሁኔታ ፖሲቢሊቲ እየተፈጠረ ነው። ይሄን ነገር በማርገብ አማራው ጋር ያለውን ነገርም በማርገብ ትግሬው ጋር ያለውንም ነገር በማርገብ ካልሆነ በቀር በጀመርነው መንገድ ከሄድን ፕሮባብሊ ስልጣን ሉዝ ማድረግ ብቻ ሳይሆን ጄኖሳይድ ሊፈጸምብን ይችላል የሚል ትሬት ቀርቧል። አሁን ጄኖሳይድ እየፈጸሙ ያሉ አካላት ጄኖሳይድ ሊፈጸምብን ይችላል፣ እውነቱን እንነጋገር፣ በሁሉም ቦታ ያለ ኃይል በሙሉ ጠልቶናል ብለው አንስተዋል፣ ገምግመዋል። ይህን ወጥቶ የመናገር ያለመናገር የታጣቂ ኃይል የመኖር ያለመኖር ጉዳይ ካልሆነ በቀር ከፍተኛ ጥላቻ ያለው ከትግራይና ከአማራ ብቻ ሳይሆን አፋርም፣ ጋምቤላም፣ ቤኒሻንጉልም፣ ሐረርም፣ ድሬዳዋም፣ ደቡብም ከዚህ የተለየ አይደለም የለም የሚል ድምዳሜ ላይ ደርሰዋል። ትክክለኛ እየመጣ ያለውን አደጋና እየሰሩ ያለው እየሄዱበት ያለው መንገድ ሊያመጣ የሚችለውን ሁኔታ ገምግመዋል። ይሄን ካነሱ በኋላ ግን በጣም በሚያሳፍርም በሚያሳዝንም ሁኔታ አባዱላ የያዘው አቋም ነው። አባዱላ አሁን የአገር ኢኮኖሚ ይዘናል፣ ልክ ሮብዓም የተባለውን የሆነው በመጽሐፍ ቅዱስ አባዱላ ሮብዓምን ሆኗል። ሮብዓም ቀንበር አክብድ፣ አማነው አቅልል፣ ህዝብ እንደ ህዝብ ፍላጎት አድርግ፣ ተው፣ ይሄ ህዝብ ጫና በስቶብኛል ያለህ ከሆነ ስማው ብለው ነገሩት፣ አማከሩት። የአባቱ አማካሪዎች ትንሽ ሰከን ያሉቱ የሶሎሞን የጥበበኛው ሶሎሞን አማካሪ የነበሩ ሮብዓም የሶሎሞን ልጅ ነው። ሰሎሞን የዳዊት ልጅ ነው። ሶሎሞንን አባትህን ያማክሩ የነበሩ ያሉህን ስማ፣ አለዝብ ካሉ ቀንበር አለዝብ አሉት። የእነሱን ከሰማ በኋላ ወደ እኩዮቹ ምክር ሐሳብ ሄደ። አይ ህዝብ አባዱላ ማለት ነው እንግዲህ አባዱላ እኩዮቹ ሲሄድ የአባዱላ አይነቶቹ ደግሞ ምንም መፍራት የለብህም ቀጥል፣ ይሄ ህዝብ ዛሬ የጠየቀውን ዲማንድ አሟልተ መልስ ከሰጠኸው ነገ ደግሞ መጥቶ ቤተ መንግሥት ካላደርኩ ይላል። በፍጹም ፊት ልትሰጠው አይገባም፣ እንዳውም አንቀጥቅጠህ እንደምትገዛ ንገረው አሉት። አንቀጥቅጠህ እንደምትገዛ ንገረው። ሰገነት ላይ ወጣና ሮብዓም በእብሪት አባቴ ሰሎሞን በጅራፍ ገርፋችሁ እንደሆነ እኔ በጊንጥ ገርፋችኋለሁ አለ። አባቴ ቀንበር አክብዶባችሁ ከሆነ ይህች የምታዩት አለ ትንሿ ጣቱን እያሳየ ይህች የምታዩት የኔ ትንሿ ጣት ከአባቴ ወገብ ትወፍራለች አላቸው። ይሄን ጊዜ ሮብዓም የህዝቡን ጥያቄ ሰምቶ ኮምፕሮማይዝ ማያረግ ሳይሆን በልህና በእብሪት በኃይል እንደሚሄድ ሲገባቸው 12ቱ የተባበረው ተብሎ የቆየው የእስራኤል ነገድ ለሁለት ተከፈለ። የመጀመሪያው የእስራኤል ንጉሥ ከመሳፍንት ተሸጋገሩ የቂስ ልጅ ሳኡል የሚባል ከቂስ ልጅ 40 ዓመት ገዝቷል። ከቂስ ልጅ ከሳኡል በኋላ የእስራኤል ምልክት፣ የእስራኤል አርማ፣ የእስራኤል ገጽ የሆነው ቅዱስ ዳዊት ተተካ። ዳዊት 40 ዘመን ገዛ። ከዳዊት በኋላ ሶሎሞን መጣ፣ የዳዊት ልጅ ሶሎሞን 40 ዘመን ገዛ። 120 ዘመን የተባበረው የእስራኤል ዘመን ይባላል። የሰሎሞን ልጅ ሮብዓም ሲመጣ በሮብዓም እብሪትና እምቢባይነት የተነሳ የእስራኤል ነገድ ለመጀመሪያ ጊዜ ለሁለት ተከፈለ። አንዱም በኢየሩሳሌም ሌላውም በይሁዳ ሆነ ማለት ነው። ሁለቱ ነገድ በአንድ 10ሩ ነገድ ደግሞ በአንድ ሆኑ፣ ተከፈለ። አሁን ኦህዴድ ያደረገው ስብሰባ እንደዛ ያለ ስብሰባ ነው። የቀዳሚው ስብሰባ
ሻኛ ያወጣው አባዱላ ገመዳ ጊዜ ፈቅዶለት ተረኝነት እድል ሰጥቶት ቁጭ ብሎ የሚበላበት እንደፈለገ የሚቀነጣበት ሁኔታ ተፈጥሮ የማረኩት እነ ጀነራል ምግበ እነ ጀነራል ማን ነው ወዲም በይተይ ምናምን የቲዲኤፍ የህወሓት ምናምን ጀነራሎች ማርከው ጡጦ እያጠቡ ከምርኮ አስለቅቀውም ጡጦ እያጠቡ ያሳደጉት ነው አባዱላ። በወፈር አይደለም፣ በተደበለበለ አይደለም። አባዱላ ተረኛነት ስለፈቀደለት ብቻ 4 ኪሎ ተቀምጦ በሚሊዮን የሚቆጠር ገንዘብ እያጋበሰ በነገር የሚገርም የሚደንቃችሁ እኮ ነው። ልታምኑ ትችላላችሁ። አሁን እንደው የእውነት ይሄ ተጋኗል ምናምን ልትሉ ትችላላችሁ። ጌታቸው አሁን ያው ምግብ ምናምን ያው ተወዷል አይደል? ጌታቸው ረዳ የቀን የምግብ ወጪው 22,000 ብር ነው። የምግብ ብቻ የመጠጥ የምናምን አይጨምርም። እና ለጤና የሚስማማ ምናምን ተብሎ ለብቻ ሼፍ ተመድቦለት ሸራተን ነው የሚመገበው። 22,000 ብር ምሳ የምሳ ቢሉ ነው። ጌታቸው ረዳ ከነ ጀነራል ምግበጋ ቢሆን 22,000 ብር የምግብ ሜኑ በየቀኑ ከየት ያገኛል? እድሜ ለቤንዛይድ አብይ አህመድ ወስዶ ካማማለው በኋላ የመርሰነሪ አሰለጥናለሁ ብሎ ቃል ገባ። የሕክምና ወጪውንና ስምረት ፓርቲ የምትደራጅበት ተብሎ ከመሬት $5 ሚሊዮን ገደማ ተበረከተ። 22,000 በቀን ምሳ ይበላል። መቼም በአያልቅም ብሎ ነው የሚያስበው። $22 ሚሊዮን አማና $5 ሚሊዮን ብዙ ነው ነገርየው። 22,000 ብር በቀን ግን የጌታቸው ረዳ ምሳ ነው። አባዱላ ከዛ በላይ ነው። አየህ፣ በቅንጡ ሁኔታ ሌላው ደሃው መከራውን ያህል እነሱ ኑራቸውን ይኖራሉ። ሰው አባዱላ ጊዜ ፈቅዶለት ዘመን አዘንብሎለት ሌሎቹ ይሄ ነገር መለዘብ አለበት፣ ይሄ ነገር መርገብ አለበት፣ ይሄ ነገር በዚህ ሁኔታ ከቀጠለ አደገኛ ሁኔታ ይገጥመናል ሲሉ አባዱላ ግን መቀጠል አለብናል። አብይ አህመድ እያደረገ ያለው ነገር ትክክል ነው ብሎ አፕሮቭ ሰጠው። አሁን መከላከያው በጣም ተመክቶበት ነው። በእጃችን ነው፣ ሁሉ ነገር በእጃችን ነው። ባንኩም ታንኩም እኛ ጋር ነው። በጣም ሰፊ ህዝብ አለን። ሰራዊት የመመልመል ችግር የለብንም። ቃል በቃል የተናገረው ትግራይ በጦርነት ይዘን ብንገባ ካለፈው በባሰ አድቅቀን ትግራይን እንዳይነሳ አድርገን መበተን እንችላለን። ይሄ አባዱላ ንግግር። እብሪታቸው እዚህ ደርሷል። እንዳይነሱ አድርገን መበታተን እንችላለን። ስለዚህ ምንም የሚያስፈራን ወደኋላ የምንልበት ነገር የለም፣ እንቀጥል ነው ያለው። ከአማራ ህዝብ አንጻርም ጦርነቱ በተራዘመ ቁጥር የሚጎዱት እነሱ ናቸው። አሁን ባለው ሁኔታ እንደዚሁ ማከፋፈሉንና መሰረተ ልማቶችን ሌሎቹም ላይ የሚደርሰው ጥቃት እስከቀጠለ ድረስ በኢኮኖሚውም በሌላውም ሰርቫይቭ አያደርጉም ብሎ ነው በአማራው ላይም ንቀት ተናግሮ አባዱላ እርምጃው ይቀጥል ነው ያለው። በአብይ አህመድ የሚመራው የጸጥታና ደህንነት ምክር ቤት በዝግ ባደረገው ስብሰባ ሙሉ አገሪቱ በኮማንድ ፖስት በልዩ ሁኔታ እንድትተዳደር ያስፈልጋል በሚል አቋም ወስዷል። በዚህ የደህንነት ምክር ቤት ውስጥ የሚገኙ የብሔራዊ መረጃና ደህንነት አገልግሎት ከፍተኛ አመራሮች ሬድዋን ሁሴን፣ ሲሳይ ቶላ፣ አሰፋ ብዩ፣ የመከላከያ ከፍተኛ አመራሮች ብርሃኑ ጁላ፣ አበባው ታደሰ፣ ጌታቸው ጉዲና፣ ከኢንሳ ትዕግስት አህመድ፣ ዳንኤል ጉታ፣ ከፌዴራል ፖሊስ ደመላሽ ገብረ ሚካኤል፣ ርስቱ ይርዳው፣ መላኩ ፋንታ በተገኙበት የተደረገ ስብሰባ ነው። በነገራችን ላይ ጌታቸው ጉዲና የሚመለከተው ሰው አልነበረም። ነገር ግን በመከላከያ የመረጃ መምሪያ ኃላፊ መሆኑና ወሳኝ የሚባሉ የአብይ አህመድ በተለይ ከሱዳንና ከኤመሬት ጋር ያለውን ግንኙነት ጭምር ወታደር በስውር በማሰልጠንም ከፍተኛ ሚስጥሮች እየተጋራ በመሆኑ እንዲገኝ ተደርጓል። ርስቱ ይርዳው አሁን ቅርብ ጊዜ ተሿሚ ሆኖ የመጣ ነው። እሱም እዚህ ውስጥ እንዲካተት ተደርጓል። በዚህ ስብሰባ ላይ በዋናነት ቀደም ሲል በአስቸኳይ ጊዜ አዋጅ ስር የሚገኙ ሙሉ አማራ ክልል፣ ጋምቤላ ክልል፣ ከፊል ኦሮሚያ፣ ከፊል ቤኒሻንጉል ጉሙዝ ያለውን አፈጻጸም ገምግመዋል። ከዚያም ተጠናክሮ እንዲቀጥል ነው አቅጣጫ የተቀመጠው። ከዚያ በተጨማሪ ሌሎች ክልሎችና
ሁለቱ የከተማ አስተዳደሮች በኮማንድ ፖስት ስር መተዳደር አለባቸው የሚል አቋም ተይዟል። ይሄም የአጠቃላይ የምርጫ እንቅስቃሴና ሂደት በሚካሄድበት ጊዜ ይሄ በመንግስታዊ መዋቅር አንድ ነገር ልብ በሉ። አማራ ክልል ላይ አሁን ማን ያለው በመንግስትነት በአማራ ክልል ላይ መንግስት ማን ነው? አረጋ ከበደ ምናምን እኮ አሉ ለመኖር አይደለም ለመኖር አሉ። አስተዳዳሪዎቹ መሪዎቹ ግን እነማን ናቸው ነው እምብታውቁት ነው አይደለም። ኮማንድ ፖስት ነው በየቦታው ክልሉን የሚያስተዳድረው ኮማንድ ፖስቱ ነው። ጋምቤላ ላይ ኮማንድ ፖስት ነው። ልክ እንደዛ አዲስ አበባ አስተዳደር የሚባለው ይኖራል። ነገር ግን ኮማንድ ፖስት ነው ክልሉን የሚመራው። ድሬዳዋን በተመሳሳይ ሌሎቹም ክልሎች በተመሳሳይ በኮማንድ ፖስት ስር እንዲውሉ ቀጥታ አብይ አህመድ እያንዳንዷን እንቅስቃሴ እንዲቆጣጠር የሚያስችለው ነገር ውሳኔ ላይ ደርሰዋል። ይሄ የሚቋቋመው የኮማንድ ፖስት አደረጃጀት የፖሊስ ኮሚሽነሮች እንዲመሩት ሆኖ የብሔራዊ መረጃና ደህንነት አገልግሎት የክልል ኃላፊዎች፣ የመከላከያ አመራሮች አባሎች ሆነው ነው የሚቀጥሉት። ደግመዋለሁ። የፖሊስ ኮሚሽነሮች እንዲመሩት ይደረጋል። የብሔራዊ መረጃና ደህንነት አገልግሎት የክልል ኃላፊዎች፣ የመከላከያ አመራሮች አባሎች ሆነው ነው እንዲቀጥሉ የሚደረገው። ለምን የሚለውንም እናነሳለን። ሁሉም አሁን የምንነግራችሁ ከሚያዝያ 1 2018 ዓ.ም እስከ ሐምሌ 10 2018 ዓ.ም የሚቆይ የ100 ቀን እቅድ አውጡ ተብሎ ትዕዛዝ ተሰጥቷል። ከሚያዝያ 1 እስከ ሐምሌ 10 የሚቆይ የ100 ቀናት እቅድ በነገው ዕለት ስፔሲፊክ ቀንም መጥቀስ እንተውና የአዲስ አበባ ከተማ አስተዳደር የኮማንድ ፖስት አደረጃጀት ሙሉ በሙሉ ወደ ስራ እንዲገባ ትዕዛዝ የተሰጠው ነው። የ100 ቀን እቅድ ኦልሬዲ አውጥቷል። እቅዱን ሰሚት አድርጓል። ማን ናቸው የኮማንድ ፖስቱ አባላትና አመራሮች? መረጃውን ይዘንላችሁ እንመጣለን። 2 በየክልሉ የሚመደቡ የኮማንድ ፖስት የሚመሩ አካላት እያንዳንዳቸው ማን የት ጋር ተመደበ የሚለውን ሁሉንም ዱካ ነው እየተከታተልን ያለነውን የምንናገረው ሁሌም ተናግረን እናደርገዋለን። የማናደርገውን አንናገርም። እያንዳንዱ መረጃ በጥንቃቄ ነው እየተከታተልን ያለነው። በኮማንድ ፖስት ስር አገሪቷ እንድትሆን ከተደረገ በኋላ ነው እንቅስቃሴ የሚጀመረው። በዚህም ባለፈው ጊዜ ነግረናችኋል። ባልታወጀ የአስቸኳይ ጊዜ አዋጅ በገፍ የሚታሰሩ አካላት አሉ። 5 እስር ቤቶች ተለይተው ተዘጋጅተዋል። ባለፈው ጊዜ 5 ልዩ እንደ ኮንሰንትሬሽን ካምፕ በገፍ እየታፈሱ የሚታሰሩበት ቦታ ተለይቷል ብለናቸዋል። የተለዩት እስር ቤቶች የትኞቹ ናቸው? የኮማንድ ፖስቱ አመራሮች አሁን በፌዴራል ደረጃ ያለውን እነማን ተሰብስበው ወሰኑ የሚለውን ነግረናቸዋል። አዲስ አበባ ላይ እስካሁን ድረስ ያሉ የፖሊስ ኮሚሽነሮች ቢያንስ 70 በመቶ ይጠረጋሉ። በሚቀጥሉት 2-3 ቀናት ውስጥ 70 በመቶውን የአዲስ አበባ ፖሊስ ላይ ያለ በአመራርነት ላይ ያለው ይጠረጋል። አዳዲስ ታማኝና አዲስ አበባን ሰፍተው ይዘው አብይ አህመድ በሚፈልገው መንገድ ሊመሩ ይችላሉ የተባሉ ተዘጋጅተዋል።